እግዚአብሔርና ሰውን መጀመሪያ የሚለያየው ኃጢአት ነው እንጂ እግዚአብሔር ሰውን ጠልቶ አያውቅም። ማለት የሆነ እግዚአብሔርም ከሰው ለመሸሽ ሰውም ከእግዚአብሔር ለመሸሽ ሲጥሩ አይደለም የኖሩ። እግዚአብሔር እኛን ሁልጊዜ እንደወደደን ነው። በመካከላችን የገባው ኃጢአት ነበረ። እሱን ኃጢአት አስወግዶ ነው ክርስቶስ እንደገና ሰውና እግዚአብሔርን ያስታረቀ አንድ ያደረገ ማለት ነው። ስለዚህ በዋናነት ጽድቅ የኃጢአት ስርየት ነው። ከዚያ በኋላ ደግሞ በእግዚአብሔር ፈቃድ መኖር፣ ሕጉን እየፈጸሙ መኖር፣ ከእግዚአብሔር ጋር በፈቃድ መስማማት። የእሱ ፈቃድ ምንድነው? መልካም ስራ ነው። የእሱ ፈቃድ ትእዛዙን መጠበቅ ነው፣ መውደድ ነው፣ ፍቅር ነው፣ እምነት ነው። በእነዚህ ጸንቶ መኖር ነው ጽድቅ ማለት እና ፖዚቲቭ ሳይዱን ስናይ በእኛ ቤተክርስቲያን ፕሮቴስታንት ላይ ባለው አይነት ጽድቅና ቅድስናን አንከፋፍልም። ጽድቅ ራሱ ምንድነው? ቅድስና ራሱ የጽድቅ አንድ አስፔክት ነው። ምክንያቱም ካልተቀደስክ ልትጸድቅ አትችልም። ማለት እግዚአብሔር ጻድቅ ያደርገናል እንጂ አይቆጥረንም። የመቆጠር ኢምፒዩቴሽን የሚባለው ነገራችን ላይ ኢምፒዩቴሽን ምን መጽሐፍ ቅዱሳዊ ጥቅስ የሌለው ነው። አሁን በፕሮቴስታንቱ ዓለም በዚህ በኒው ፐርስፔክቲቭ ምናምን ስታዩ ኢምፒዩቴሽንን ሳንቀበል፣ ኢምፒዩቴሽን ማለት የሚቆጠር ጽድቅ ማለት ውስጥህ ምንድነው? ውስጥህ ኃጢአተኛ ሆነህ ምንድነው? ውስጥ ምንድነው የሚለው ሉተር የሆነ ቃል አለ። ውስጥ ምንድነው? በኃጢአት የተሞላ ሆነ፣ ውጪ ግን እግዚአብሔር ይቆጥርልሃል፣ ጻድቅ አድርጎ ይቆጥርሃል። የሚቆጠር ነው፣ አፋዊ የሆነ ካንተ ውጭ የሆነ ኤክስተርናል የሆነ ጽድቅ ነው። ምንድነው? የሆነ ባንክ ውስጥ ያለ አካውንት እንደማለት ነው። እሱ ነው የሚቆጠርልህ። ክርስቶስ ያደረገው ስራ ለአንተ ይቆጠርልሃል፣ የእሱ መታዘዝ ለአንተ ይቆጠርልሃል የሚል የኢምፒዩቴሽን ትምህርት ይሄ እግዚአብሔርን አንደኛ ይሄ ፊክሽን ነው፣ ሌጋል ፊክሽን ነው የሚሉት ቴዎሎጂያን። እግዚአብሔር ጻድቅ ሳያደርግ ጻድቅ አድርጎ ይቆጥርሃል የሚል ትምህርት ነው። ለምንድን ነው ሳያደርግ ጻድቅ አድርጎ የሚቆጥርህ? ማድረግ እየቻለ ባይችልሽ እየቻለ ግን ማጽደቅ እየቻለ ጻድቅ አድርጎ ይቆጥርሃል የሚል የነን ኢምፒዩቴሽን ኦፍ ሲንን እንቀበላለን። ኃጢአታችሁ አይቆጠርባችሁም የሚል ተትቶላችኋል የሚለው ፖዚቲቭሊ ግን የክርስቶስ ጽድቅ ለአንተ ይቆጠራል። ያንተ ጽድቅ እግዚአብሔር ፊት አይቆምም። ስለዚህ ክርስቶስ መታዘዙ፣ የክርስቶስ የመስቀል ላይ ስራው እስከ ሞት ድረስ መታዘዙ ለአንተ ጽድቅ ነው ይቆጠራል የሚለው እሱ ችግር ያለበት ትምህርት ነው። ክርስቶስ እኛ ፓርቲሲፔት ነው የምናደርገው ከሱ ጽድቅ እንጂ የኛ መልካም ስራ የማይቆጠር ምንም ዋጋ የሌለው ለጽድቁ ነው የሱ ብቻ ለኛ እየተቆጠረ የሚለው ይሄ አንደኛ በአበው የሌለ ትምህርት ነው። ሁለተኛ መጽሐፍ ቅዱስም አይደግፈው። መጽሐፍ ቅዱስ አብርሃም እምነቱ ጽድቅ ነው ተቆጠረለት ሲል እምነቱን ነው የሚለው እንጂ የእግዚአብሔር ጽድቅ ተቆጠረለት አይልም። እሱ ራሱ ጥቅስ አያስኬድም ለዛ ማለት ነው። አብርሃም እምነቱን የተቆጠረለት እንጂ በአብርሃም ዘመን እግዚአብሔር ወርዶ አልታዘዘም። ክርስቶስ እኮ እንደ ሰውነቱ ነው አይደል የሚታዘዘው? የታዘዘው ክርስቶስ ሰው ሳይሆን ለአብርሃም የማን ጽድቅ ነው የተቆጠረለት? እምነቱ ነው የሚለው። አያስኬድም በእነሱ የኢምፒዩቴሽን ትምህርት። ኢቭን ለአብርሃም ጽድቁ ነው ተቆጠረለት የሚለው እንኳን እምነቱ ነው የሚለው። እምነት ጽድቁ ነው ይቆጠራል ነው። በፕሮቴስታንቱ ዓለም ባይዘው ክርክር ነበረ። እምነት ጽድቁ ነው ይቆጠራል ወይስ በእምነት በኩል የክርስቶስ ስራ ነው ጽድቁ ነው የሚቆጠር የሚል ማለት ነው። እኛ ግን ምንድነው የምንለው? እግዚአብሔር ኃጢአታችንን አይቆጥርብንም። ነን ኢምፒዩቴሽን ኦፍ ሲን አለ፣ ይቅር ይለናል ማለት ነው። ከዛ ደግሞ ጻድቅ ያደርገናል። ኃጢአታችን ይቅር እያለ መልካም ስራ የምንሰራበትን ጸጋ እየሰጠ ክርስቶስን እንድንመስል እያደረገ እግዚአብሔር የሚወደው ህይወት እንድንኖር ጸጋ ሰጥቶናል፣ አድርጎናል ነው እንጂ አፋዊ ሆኖ ካንተ አፋዊ ሆነ አንተ ምንም ሆነ ኃጢአተኛ ሙሉ የሚቆጠር እምነት ላይ ብቻ ምንድነው ተጣብቆ ላንተ ከውጭ ነው። እንደውም ኤሌን ነው የሚለው አይደል እኮ ሉተር። ካንተ አፋዊ የሆነ ውጫዊ የሆነ ላንተ ባዕድ የሆነ ነው። እንደዛ አይነት ጽድቅ አንቀበልም ማለት ነው። እና በፕሮቴስታንቱ ዓለምም አሁን ኦልሬዲ መከራከሪያ ሆኗል። አንዳንዶቹ ቴዎሎጂያን ቅዱስ ጳውሎስ ሚስ ኢንተርፕሪት ተደርጓል። ቅዱስ ጳውሎስ በ16ኛው ክፍለ ዘመን ኮንቴክስት ነው የተተረጎመውን በእነ ሉተር ሮም ካቶሊክ ቤተክርስቲያን ውስጥ ባሉ ችግሮች ወይም ችግር ብለው በሚቆጥሯቸው ነገሮች አንጻር እና የዌስት የህሊናው በጣም የኃጢአትና የጀስቲስ ጉዳይ በጣም የተጎዳ ህሊና አለ።
ሉተርን በፐርሰናል ህይወቱ በኦግስቲን ምናምን ማለት ነው። እና ያንን ሁሉ ጭነውበት እንጂ ቅዱስ ጳውሎስ የጻፈበት የአንደኛው ክፍለ ዘመን ኮንቴክስት አይደለም። ፕሮቴስታንት የጀስቲፊኬሽን አስተምሮ ምንድነው? ይሄ አናክሮኒዝም የሚባል አይደለ? አንድን ነገር ወደ ኋላ ሄዶ እንደገና የመተርጎም ከሱ በኋላ በመጣ ነገር ማለት ነው። እና ይሄ ሌጋሊዝም ምናምን የሚባለው ቅዱስ ጳውሎስ መጽሐፍት ላይ የተጨመረ ኮንቴክስት ነው። ጳውሎስ የነበረው የአንደኛው ክፍለ ዘመን ኮንቴክስት እንደዛ አይደለም የሚሉት እንቅስቃሴዎች አሉ በፕሮቴስታንት። እና ለምሳሌ አንድ ኤንቲ ራይት የሚባል የኒው ፐርስፔክቲቭ ታውቁታላችሁ ብዙዎቻችሁ። እሱ ስለ ጀስቲፊኬሽን ምንድነው የሚለው? የመጀመሪያው ኢኒሺያል ጀስቲፊኬሽን በእምነት ነው። ይሄ ነገራችን ላይ የኛም አባቶች የሚሉት ነው። ሴቨረስ ኦፍ አንቲዮክ እንደዛ ይላል። ቅዱስ ሳዊሮስ ዘአንጾኪያ የቅዱስ ጳውሎስንና የቅዱስ የያዕቆብ መልእክትን አስማምቶ ሲተረጉም ጳውሎስ ሰው በእምነት ብቻ ነው የሚድን አለ። በእምነት ነው የሚድነው የሚጸደቀው አለ። ያዕቆብ ደግሞ ሰው በእምነት ብቻ ሳይሆን በስራ የሚጸድቃል አለ ብሎ ይህንን ሲያብራራ ምንድን ነው የሚለው? መጀመሪያ ወደ ጥምቀት ሲገባ በእምነቱ ነው የሚገባው። ምክንያቱም በዛ ሰዓት ጸጋ ራሱ አልተሰጠውም ገና። ሰው ጸጋ ሳይሰጠው መልካም ስራ ሰርተሃል ተብሎ አይጠየቅም። ከጥምቀት በኋላ ግን ጸጋ ተሰጥቶታል። ምክንያት የለውም። የእግዚአብሔር ኃይል አለው በውስጡ፣ የክርስቶስ መንፈስ በውስጡ አድሯል። ስለዚህ ከዛ በኋላ እምነቱም መልካም ህይወቱም በአጠቃላይ ሙሉ ህይወቱ ነው የሚታየው ብሎ አብራርቶታል ማለት ነው። እንደውም ምን ይላል? አብርሃም ከኮቨናንት በፊት እምነቱ አጽድቆታል። ከኮቨናንት በኋላ ግን ልጁን ሰውቷል፣ በስራም ጸድቋል ማለት ነው። እና እቺ የመገዘር ማለት ነው የመገረዘሯ እና እሷ የጥምቀት ምልክት ነች። እሷ ባውንደሪ ነች። ከጥምቀት በፊት እምነት ነው፣ ሌላ ሰው ምንም ይዞ መቅረብ ስለማይችል። ከጥምቀት በኋላ ግን እንደ በፊቱ በቃ እኔ ምንም የለኝም ደካማ ነኝ ማለት አችልም። የክርስቶስ ኃይል የክርስቶስ መንፈስ በውስጥ እያለ አይ መልካም ስራ መስራት አልችልም የሚል ምክንያት የለም። ስለዚህ ከዛ በኋላ ሙሉ ህይወት ነው የሚታየው ነው የሚለው። እና ኤንቲ ራይት ይህንን ቀጥታ ይወስድና ኢኒሻል ጀስቲፊኬሽን ኢዝ ባይ ፌዝ ይላል። በት ፋይናል ጀስቲፊኬሽን ኮንሲደርስ ዘ ሆል ላይፍ ነው የሚለው። ኢኒሻል ጀስቲፊኬሽን በእምነት ነው። መጨረሻ ላይ በክርስቶስ የፍርድ ዙፋን ፊት ስንቀርብ ግን ሙሉ ህይወት ነው የሚታየው። እምነት ብቻ ሳይሆን እምነት፣ ተስፋ፣ ፍቅር በአጠቃላይ የሰው ህይወት መንፈሳዊ ህይወት ይመዘናል ነው የሚለው። እና ይሄ ለእኛ በጣም የቀረበ ትምህርት ነው። ግን ይሄ መከራከሪያ ሆኗል በፕሮቴስታንቱም። እንግዲህ ይህንን የሚቀበሉ በተለይ አሁን ያሉት ኒው ፐርስፔክቲቭ ውስጥ ያሉ አሉ። ይህንን የማይቀበሉ ደግሞ በጣም ኮንዘርቫቲቭ የሆኑ አሉ። እና ትራዲሽናችን አይደለም የ16ኛው ክፍለ ዘመን የፕሮቴስታንት ምንድነው መንገድ ጠራጊዎች ሪፎርመርስ ያስተማሩትን ትምህርት እንትን እያላችሁ ነው እየሸረሸራችሁ ነው ይሏቸዋል። እና እነዚህኞቹ ደግሞ የሚሉት እኛ እኮ የትራዲሽን ጠበቃ አይደለንም። እንደ የትራዲሽን ጠበቃ ከሆንማ 16ኛው ክፍለ ዘመን ላይ ለምን ቆማለን? ትራዲሽን ዋናው ጉዳያችን ከሆነ እኮ ፕሮቴስታንት መውጣት ነው ያለብን። ኢርሊ ቸርች ላይ ነው መሄድ ያለብን። ትራዲሽንን ከሆነ የምናስጠብቀው ጥንታዊቷ ቤተክርስቲያን ምንድን ነው ያለች ብለን ነው መመርመር ያለብን። ትራዲሽንን ሳይሆን መጽሐፍ ቅዱስን ብቻ ብለን አይደል እንደ ፕሮቴስታንት ይሆን ነው። ትራዲሽንን ጠብቁ ካላችሁንማ የ16ኛው ክፍለ ዘመን የጀስቲፊኬሽንን ትምህርት እሱን ጠብቁ ካላችሁንማ የትራዲሽን ጉዳይ ከሆነማ 16ኛው ክፍለ ዘመን ላይ የምንቆምበት ምክንያት የለንም ብለው ነው የመለሱላቸው ማለት ነው። እና እንደዚህ አይነት ዲያሎግ አለ። የኛ ግን ምንድነው መጀመሪያ ላይ በጥምቀት ኢኒሻል ሳሊቬሽን ኢኒሻል ጀስቲፊኬሽን አለ። እሱ ጥምቀት ነው። እኛ በጥምቀት ነው የምንለበሰው። መንፈስ ቅዱስን በመቀበል የሚደረግ ነው ደግሞ ሌጋል ፎሬንሲክ ብቻ አይደለም፣ የኦርቶዶክስ ማለት ነው። ፎሬንሲክ የሆነ እግዚአብሔርና ሰውን የዳኛና ከዳኛ ፊት የቆመ ሰው ግንኙነት ብቻ አድርጎ የማሰብ እንደዛ አይደለም። እኛ ጀስቲፊኬሽን ራሱ የሚኮን ነገር ነው በመንፈስ ቅዱስ ባይዘው። በፕሮቴስታንት አስተምሮ ጀስቲፊኬሽን ውስጥ ጀስቲፊኬሽን ላይ
መንፈስ ቅዱስና ትንሣኤ ቦታ የላቸው። በጣም ተጨንቀው ነው ያሉት ማለት ነው። የክርስቶስ ትንሣኤ ለምሳሌ በጀስቲፊኬሽን ምንድነው ቦታው? የመንፈስ ቅዱስስ ምንድነው ስራው? ሌጋል ከሆነ ጀስቲፊኬሽን ሌጋል ከሆነ የክርስቶስ ሞቱ ይበቃል እኮ አይደል? ጀስቲፊኬሽን ሌጋል ከሆነ ምንድነው የክርስቶስ ጽድቅ ይበቃል ከተባለ እስከ ሞት መታዘዙ ይበቃል። ትንሣኤው በቃ በኋላ ትርፍ ነገር ነው። እና እነ ኤንቲ ራይት እንደሚያነሱት ትንሣኤውን ያገለለ የጀስቲፊኬሽን ትምህርት አለን የሚል ነው። ሁለተኛው መንፈስ ቅዱስ የት ነው ቦታው? ወልድ በመስቀል ላይ ተሰቀለና የእሱ ጽድቅ ተቆጠረልን ተባለ። እግዚአብሔር አብ ደግሞ አጽዳቂ ሆነ። መንፈስ ቅዱስ ምንድነው ስራው? መንፈስ ቅዱስ በነገረ ድነት ውስጥ ጀስቲፊኬሽን ላይ ምንድነው? በተቃራኒው ግን ቅዱስ ጳውሎስ በመንፈስ የጸደቀ ይላል። ለምሳሌ ክርስቶስን ሮሜ 8 ላይ እንደዚሁ እንደ መንፈስ ፈቃድ ለሚመላለሱ ግን ለጽድቅ ባሪያዎች ናቸው ይላል። የእግዚአብሔርን መንፈስ ያነሳዋል ከጽድቅ ጋር እያይዞ ማለት ነው። እና የቅዱስ ጳውሎስንም የክርስቶስንም የነገረ ድነትን ሰፊ አውድ አልያዝንም ብለው የኛ ግን ሙሉ ነው። ምክንያቱም እኛ ጀስቲፊኬሽን ስንል መሆን ስለሆነ ትንሣኤ ያለው ምንድነው? ጻድቅ መሆን ማለት መነሳት ማለት ነው። ትንሣኤ ልቡና ነው። በክርስቶስ ሕይወት በአዲስ ሕይወት መመላለስን እነሱ ቅድስና ነው የሚሉት ይህንን ማለት ነው ለይተው። እኛ ግን ጀስቲፊኬሽን ራሱ መሆን ስለሆነ ላይፍ ምንድነው ፓርቲሲፔሽን ስለሆነ ፎሬንሲክ ብቻ ስላልሆነ የትንሣኤውንም ጉዳይ የመንፈስ ቅዱስንም ለምሳሌ እኛ ጀስቲፋይድ የምንሆነው በጥምቀት ነው፣ በመንፈስ ቅዱስ ግብር ነው ብለን እናምናለን። መንፈስ ቅዱስንም የክርስቶስን ሙሉ ስራ ከልደቱ ጀምሮ እስከ እርገቱ ድረስ ያለውን ነገር ሁሉ የሚያጠቃልል ሙሉ ትምህርት ነው ያለን እና የጀስቲፊኬሽን ትምህርት እንደዛ ነው። መልካም ስራ ከጥምቀት በኋላ ጸጋ መንፈስ ቅዱስ ከተቀበልን በኋላ የሰውን ሕይወት ጥምቀት ብቻ ነው እንደዚህ ምንድነው እምነት ብቻ ነው ይሄን የሚያደርግ ፍቅር ብቻ ነው ይሄን የሚያደርግ እያልን አንለያይም። ሲጀመር በቅዱስ ጳውሎስ ትምህርት እምነትና ፍቅር አይለያዩ። እምነት ራሱ የሚያድነው እምነት ሴቪንግ ፌዝ በፍቅር የሚሰራ እምነት ነው። ምን ማለት ነው? የቅዱስ ጳውሎስ እምነት ሞራል አስፔክት አለው። ሞራል አስፔክት አለው። ፍቅር የሚባል ነገር አለው በውስጡ ማለት ነው። እምነትና ስራን መጀመሪያ ላይ ራሱ አንድ ሰው በእምነት ሲድን እግዚአብሔርን መውደድ አለበት። እግዚአብሔርን በዛው በእምነት ውስጥ ፍቅር አለ። ፍቅርን አሁን እኮ ሰው በመልካም ስራ ለድነት አያስፈልግም ወይም ለድነት አይሆንም የሚሉ ሰዎች ሰው ያለ ፍቅር ይድናል እያሉ ነው እንዴ? ሰው ያለ ፍቅር ይድናል? እንደዛ እኮ ነው ክርክሩ ማለት ነው። እኛ መልካም ስራ እኮ ማለት በክርስትና ፍቅር ነው። መልካም ስራ እንዲፋይን የምናደርገው በፍቅር ነው። ምንድነው ቅዱስ ጳውሎስ በፍቅር ኦሪትና ነቢያት ሁሉ ጌታ ነው ይቅርታ በወንጌል እግዚአብሔርን ውደድ ባልንጀራህን ውደድ በሚሉ በሁለቱ ትእዛዛት ኦሪትና ነቢያት ሁሉ ተሰቅለዋል ይላል። ቅዱስ ጳውሎስም ፍቅር የሕግ ፍጻሜ ነው ይላል። ስለዚህ የመልካም ስራ ለድነት አያስፈልግም የሚሉ ሰዎች ፍቅር ለድነት አያስፈልግም እያሉ ነው። እንዴት ሊሆን ይችላል? አልቲሜትሊ እኮ እንደውም ከእምነት ፍቅር ይበልጣል። ባይዘወይ ቅዱስ ጳውሎስ ፍቅር ግን ከሌለኝ ከንቱ ነኝ ነው የሚለው። እምነት የፍቅር መነሻ ቢሆንም እምነት ግን ፐርፌክት የሚሆነው ራሱ በፍቅር ነው። ያዕቆብ በመልእክቱ እምነት በስራ ፍጹም እንደሚሆን ፐርፌክት እንደሚሆን አታውቅም ምን ይላል? ያዕቆብ መልእክቱ 2 ላይ ማለት ነው። እምነትን ራሱ ፐርፌክት የሚያደርገው ፍቅር ነው፣ መልካም ስራ ነው። እና ያለ ፍቅር ሰው ይድናል የሚለው ትምህርት በጣም የተበላሸ የክርስቶስን ትምህርት የቅዱስ ጳውሎስን የሐዋርያትን ትምህርት የማያማክል ነው። ሌሎችም ወንድሞች ይጨምሩበታል። ያ ቃልዎት ያሰማልን መምህር። ቀሲስ ይቀጥሉ። ቀሲስ ይፍቱኝ ወርኩኝ። ከዛ ናትሻማለ አኖኒም አለ ትቀጥላላችሁ። ሰላም ብያለሁ ዮቤ።
መምህር በረከት ቃለ ሕይወት ያሰማልን። አይ እናንተ ቀጥሎ መምህር ያብራሩት በጣም ቆንጆ ነገር ነው። ግን ስፔሲፊክ ማለት ማሳየት ያሰብከውን ነገር እያነሳህ እዚያ ላይ እያተኮርን እንናገር ከሆነ ያው የሆነ ነገር ማለት እችላለሁ። አለበለዚያ ምንም ከመምህር በረከት ካብራሩት በተጨማሪ አሁን ምንድን ነው እያደረግን ያለ ነው የሚለው ስላልተረዳሁት ነው። የሆነ ነገር በለን አንተ መጀመሪያ። ያ የቅድሙን ነው ቀሲስ መጽሐፉ ላይ ተነስቶ አንደኛ መጨረሻ አካባቢ ሁለታችሁ አሁን እርስዎ ሌላ እንደተናገሩ መምህር በረከት ሌላ እንደተናገሩ ለማድረግ ነው የተሞከረው። ሁለተኛው ነገር ደግሞ መጽሐፉ ራሱ ምንድነው? ቅድም መምህር በረከት እየተናገሩ ነበርና መጽሐፉ ምንድነው? መጽሐፉን እንዴት ነው የምንቀበለው? መጽሐፉ ላይ ደግሞ ስህተት የሆነ ነገር ነበር፣ እርስዎም ቅድም ተናግረዋል ቤት ውስጥና መጽሐፉ ላይ እውነት ያልሆነ ነገር ትክክል የቤተክርስቲያን ትምህርት ያልሆነ ነገር አለበት። በቃ ሁላችንም እንደምናውቀው እንዳነበብ ነው ማለት ነው። እሱን ነው እያነሳን የነበረው። አሁንም ቀሲስ መምህር በረከት ያብራሩልን ጽድቅ፣ ይሄ መጽደቅ የሚለው ነገር በቤተክርስቲያናችን እንዴት ነው የምናምነው፣ እንዴት ነው የሚታየው የሚለውን ነገር ነው። ኦኬ ጥሩ። እንግዲያስ ከዚያ ተነስቼ የሆነ ነገር ልበልና እናንተ ትቀጥላላችሁ። ስለ መጽሐፉ አሁንም በድጋሚ እዩት፣ በደንብ እዩት። አንደኛ አሁን እጃችን ላይ ያለው መጽሐፍ እና የድሮ መጽሐፉ እየተለያየ ነው። ኮንቴንቱ ራሱ አሁን እጃችን ላይ በ1987 የታተመው 87 ነው 97 የታተመው መልክአ ሕማማት የለውም ማለት በግብረ ሕማማቱ ጊዜ የምንጸልየው ጸሎት መጨረሻው ላይ ተቀምጧል። እዚያኛው ላይ የለውም። ያ ሙሌ ሲያሳየ ነበር የለውም። አንድ መጽሐፉን ስፈትሸው እኔ በሃይላይት ነው የፈተሽኩት። የሚገርማችሁ ማለት ነው ከሰዓታት፣ ከቅዳሴ፣ ከመዝሙረ ዳዊት፣ መስተብቁ፣ ከአንዳንድ ስርዓተ ማኅሌት ቅዱስ ያሬድ ከነዚህ የተወጣጣ ምስትግቡ ይባላል። የተወጣጣ ነው እና የተወጣጣ መሆኑን የምታውቁት ከሰዓታቱ ሲሄድ ልክ እመቤታችን ላይ አባ ጊዮርጊስ ስለ እመቤታችን የሚያወራው ላይ ሲደርስ ይተውታል፣ ፓስ ያደርጉታል። አጠቃላይ ነገረ ማርያም አቡነ ዘበሰማያት ጸሎትና በሰላመ ገብርኤል በስተቀር ምንም ነገር የለውም እዚያ ውስጥ። ከዚያ ከአምስቱ አዕማደ ምስጢርን በአንድ ፔጅ ተኩል ያስቀምጥና የጽድቅ መንገድን አንድ ፔጅ ሙሉ ፔጅ፣ አምስቱ አዕማደ ምስጢርን በአንድ ፔጅ ተኩል ነው ያጠቃልለው። ከዚያ ከአምስቱ በጣም የሚገርማቸው እጃቸው መኖሩን የምታውቁት የእኛን አምስቱ አዕማደ ምስጢር እንግዲህ ዶግማ የምንላቸው ትምህርቶቻችንን ያስቀምጡልንና ከዚያ የእኛም አይነት ይመስላል። ከሁለተኛው ፔጅ ላይ ሁለቱን ፔጅ የያዙት እነዚህ ውስጣቸው ኢንቴንሽናሊ በደንብ ካያቸዋቸው፣ በነገራችን ላይ የፕሮቴስታንት ቴዎሎጂ ላላወቀ ሰው ዝም ብሎ ምንም ላይ ኮሰኩሰው ይችላል ዝም ብሎ ሲያዩት። ምክንያቱም እኛም አሁን ስለ ኢኒሻል ሳልቬሽን ይቀላቀላል። ስለ ድህነት ሮሜ ምዕራፍ 3 ቁጥር 28 ላይ ሲጠቅስ እንግዲህ ይሄ ክርክር እንደምታውቁት ጳውሎስ ስለ ሕግ ስራ ነው የሚያወራው ከመጀመሪያው ምዕራፍ 1 ጀምሮ በግዝረት ኦሪት ወንጌል እንበለ ኦሪት ማለትም በአማርኛ ወንጌል ካለ ኦሪት፣ ጥምቀት ካለ ግዝረት አይጠቅምም የሚሉ ሰዎች ነበሩ። እንደዚህ ያለ ክርክሮች ነበሩ በአይሁድና በአሕዛብ መካከል፣ በክርስቲያኖች መካከል ሙግት ይፈጠር ነበር። ስለዚህ እዛ ላይ ራሱ የሚያወራው ስለ እምነት ብቻ አይደለም ማለት ነው። ጳውሎስ የሚያወራው ስለ ግዝረት መልስ ሲሰጥ ዋናው ጥምቀት ነው እያለ ነው። ማለት ምን ማለት ነው? ያመነ የተጠመቀም ይድናል እያለ ነው ጳውሎስ ያለው። እንዴት ካላችሁ ከፍ እያላችሁ ስትሄዱ በጥምቀት ተቀብረን በጥምቀት ደግሞ ከእርሱ ጋር እንነሳለን እያለ ነው የሚናገረው። በግዝረት በሕግ ስራ የተባለው ያ የመጽደቂያ በብሉይ ኪዳን የእግዚአብሔር ሕዝብ ሆኖ የሚቆጠርበት ኪዳን እዚህ ጋር ጥምቀትን አስገቡት ነው ጳውሎስ እየተናገረ ያለው። ሙሉ ወደ አራትን ስታዩ አምስትን ስትገቡ ስድስት በተለይ ስድስት ላይ አሁን ስለ ጥምቀት በደንብ አድርጎ የሚናገር በጥምቀት መቀበር ብቅ ጥልቅ ማለታችንን ያሳያል ማለት ነው። ስለ ኃጢአታችን በሞተው ስለ ጽድቃችን የተነሳውን ያብራራል። አያችሁ። ስለዚህ ኢብን እንኳ በእምነት ብቻ እያሉ ሲናገሩ ሮሜ 3ን
ጳውሎስ ጥምቀትን እያስወጣ አይደለም፣ ግዝረትን ነው። እዚህ ጋር በጥምቀት ላይ ግዝረትን መኖር አለበት። ግዝረት ዛሬ በአዲስ ኪዳን ለድነት ይጠቅማል የሚሉ ሰዎች የአይሁድን ክርክር ትክክል አይደለም እያለ ነው ያለው ጳውሎስ አይደለም። ስለዚህ ኮንቴክስቱ ራሱ የተጠቀሰበት ጥቅስ ሌላ ነው ማለት ነው። ሁለተኛ ጳውሎስ ያብራራው እንዳልኳችሁ ያመነ የተጠመቀ ይድናልን ያብራራው። እዚህ ውስጥ ያመነ የተገዘረ ይጠቅማል ሳይሆን ያመነ የተጠመቀም ይድናል የሚለውን የጌታን ትምህርት ነው የሚያብራራው። በጥምቀት ከእርሱ ጋር እንተባበራለን ነው እያለ ያለው ቅዱስ ጳውሎስ። አሁን በጥምቀት ሲል እምነትን አቮይድ እያደረግን አይደለም። ፕሮቴስታንት ግን ግሬስ አለውን የምትል የሉተር ጭንቀትን ለማስወገድ የፈጠራትን ትምህርት ለማጽደቅ ነው የሚጋጋጡት። ሲጀመር እነዚህ ፋይፍ ሶላዎች መነሻቸው ምንድን ናቸው? እኛ ለምንድን ነው እዚያ ጋር ብቻ የግሬስ ምናምን ግሬስ አለውን ፌዝ አለውን የሚሉትን ነገሮች ሮንግ ናቸው ምንለው? ለምንድን ነው? አንደኛ እነዚህን አምስቱ ሶላዎችን ሉተር ሲፈጥር የእሱን ጭንቀት ነው ያብራራው። ጭንቀቱ ደግሞ እንደምታውቁት እስከ ሽንት ቤት ድረስ ታውሮት የሚገባ ነበረ። በጣም ከአቅሙ በላይ በሆነ ነገር ተቃውሞት የተነሳው የኃጢአት ማስተስሪያ ደብዳቤና የፓፓሲ ኢንፋሊቢሊቲን ነበር ጥያቄ ያደረገው መጀመሪያ ሲወጣ። ከወጣ በኋላ ግን ምንድን ነው ያደረገው? ከህይወትን ነው መልካም ስራን ነው የተቃወመው። 20 ዓመት ሙሉ ደከመ መልካም ስራ በምንኩስና ለማገልገል ደንግጦ መነኮሰ። ከዚያ ጽድቅን ለማድረግ ሲጋጋጥ ኖረ፣ አልተሳካለትም። ከዚያ በኋላ ወደ ምን ሄደ? ራሱን ነፃ ወደ ማውጣትና ቆቡን አሽቀንጥሮ ወደ መጣል ሄደ፣ ሲረጋጋ ማለት ነው። ምናኔ ህይወት የጽድቅ ስራ ማለት ጾም፣ ጸሎት። አሁን እኛ ስለ ማን አነሳ? ሲጀመር መጾም፣ መጸለይ፣ መመንኮስ ከእምነት በፊት እነዚህን ነገሮች አስፈላጊ ናቸው የሚል አለ? ካቶሊኮች ይህንን አንስተዋል? በእኛ ሲነሳል ወይ? አሁን አንድ ሰው አይ መጀመሪያ ለመጽደቅ መመንኮስ አለብህ፣ መጾም አለብህ፣ መጸለይ አለብህ ብለን እንጠይቃለን? አንጠይቅም እኛ። ምክንያቱም ሃይማኖት መሰረቱ ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም እንዴ። መሰረት ላይ እኮ ነው ጣራና ግድግዳ የሚሰራው። ስለ ጾም ስለ ጸሎት የምናወራው በበሩ ከገባን በኋላ ነው። በሩ ደግሞ ክርስቶስ ነው። እሱን ደግሞ ስለ ኃጢአታችን በሞተው ስለ ጽድቃችን በተነሳው ማመን ነው። መንፈስ ቅዱስ መጥቶ ሲወቅስ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ፣ ስለ ኃጢአት በክርስቶስ ስላለ ማመን ነው። ስለ ጽድቅ ወደ አብ ስለሚሄድ ነው ብሏል። ስለ ኃጢአት ሞተልን፣ ስለ ጽድቃችን ተነሳልን አይደለም የምናምነው። ስለ ፍርድ ደግሞ የዚህ ዓለም ፍርድ ዲያብሎስ ተፈረደበት ብሎ አንድ ሰው ሲሰበክለት እና ምን ማድረግ አለብን ብሎ ራሱን ወቅሶ ይመለስ። መንፈስ ቅዱስ ዓለሙን ይወቅሳል ነው። በእነሱ ቤት ቅድም መምህር በረከት እንዳሉት መንፈስ ቅዱስ የሞተ ሰው ነው የሚወቅሰው በፕሮቴስታንት ትምህርት፣ በሉተር ትምህርት። ምክንያቱም ሙቷል፣ ሰው አሜን ማለትም እሺ ማለትም አይችልም ይላሉ። የሞተውን ነው ታዲያ መንፈስ ቅዱስ ብሎ የሚወቅሰው? መጀመሪያ ጸጋው ይሰጠዋል። በጥምቀት የምናገኘውን ጸጋ ከድነት በፊት ጸጋ ይሰጠዋል ይላሉ። ከጥምቀት በፊት ጸጋ ከተሰጠህ ማለት እሺ እምቢ የምትልበትን ጸጋ ይሰጠሃል አሉና እኛ ጸጋ የምንለው ይሄንን የክርስቶስ ሞት ነው። ሞቶልሃል እንላለን፣ ለዓለም ሞቷል እንላለን። በቃ ጸጋው በእምነት አድኗችኋል። ይኸው በመስቀል ላይ ክርስቶስ የዛሬ ስንት ዓመት ሞቶላችኋል እና በእርሱ ካላመናችሁ ኃጢአተኞች ናችሁ ነው ትምህርቱ። መንፈስ ቅዱስ ያለው ይህንን ነው። ይህንን ማለት እንዲሰሙ ደግሞ የሚያስችል ደግሞ እግዚአብሔር አእምሮ ሰጥቷል። ሰው እግዚአብሔርን ይፈልጋል እኮ። በነገራችን ላይ ህሊናችን እንኳ እዚያ ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ የሚናገረው አለ። የማያምኑትም እንኳ ሳይቀሩ የሚፈረድባቸው በህሊናቸው ህግ ነው ይላል ቅዱስ ጳውሎስ። የማያምኑት እንኳ አሁን እኮ ይጠየቃሉ የምንለው እኮ የሞቱ ከሆኑ ምንም ነገር መስማትም የእግዚአብሔር ቃል የሚችል ምንም ነገር ከሌላቸው እኮ አይወቀሱም እኮ ማለት ነው። ግን መጽሐፍ እንደዚህ አይነግረንም። እንዲያውም ሪጀክት በማድረጋቸው የእግዚአብሔርን ልጅ እንደሚፈረድባቸው ነው የሚነግረን። እሺ እምቢ ማለት የሚያስችል ፈቃድ እንዳላቸው ነው መጽሐፍ ቅዱስ። የሚወደኝ ይከተለኝ ሲል ጌታ ምን እያለ ነው? የወደደኝ የፈቀደ ከኔ ጋር መኖር የፈቀደ እያለ እኮ ነው። አይ እምቢ ማለት ትችላላችሁ፣ ግን ከወደዳችሁኝ ግን ብትከተሉ ህይወት ታገኛላችሁ ነው ያለው ጌታ። የሞቱትን ነው ኑ ተከተሉኝ የሚለው። ስለዚህ ጸጋው በጥምቀት አማካኝነት ጸጋ መንፈስ ቅዱስ ይሰጠናል። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ የምናየው እሱን ነው። ንስሐ ግቡ ኃጢአታችሁ ይደመሰስ በኢየሱስ ክርስቶስ አምናችሁ ተጠመቁ የመንፈስ ቅዱስ ጸጋ ትቀበላላችሁ ነው። ስለዚህ መንፈስ ቅዱስ እዚያ ቤት የሚወቅሰው የሞተ ነገር ነው፣ የሞተ ነው። አይ ጸጋው መጀመሪያ ይሰጣል ካልክ ደግሞ ኦኬ፣ መጀመሪያው የመንፈስ ቅዱስ ጸጋ የሚሰጥህ ከሆነ እምቢ። ታዲያ ሰውየው ለምንድን ነው ያለው? ወንጌል ተሰበከ፣ ሁለት ሰዎች አንዱ እምቢ አለ፣ አንዱ እሺ አለ። እሺ እምቢ ያለው የሚጠየቀው በምንድን ነው? እና ይሄንን ግራ የተጋባውን ስራ ከምንድን ነው ያነሳው? ሉተር ይሄንን ሲያነሳ
ከወጣ በኋላ ያብራራው ገዳማዊ ማለት ክርስትና ህይወትን ነው። በቃ በአጠቃላይ እየተቃወሙ እነ ፌዛሎን የተነሱት ከዚህ አንጻር ነው። ጸጋ ብቻ ሲል እኔ 20 ዓመት ሙሉ ደክሜ ነበረ፣ ግን ጽድቅን መፈጸም የመልካም ስራ ማድረግ የራሱን መረዳት ነው ያብራራው። በነገራችን ላይ በዚህ አጋጣሚ በእኛ ቤተክርስቲያንም ያላችሁ ልጆች በእኔ በጾሜ ጸሎቴ እንደዚህ በሙሉ ተደምሮ እምነት ሲደመር ስራ የሚባል ትምህርት የለንም። በእውነቱ እንደዚያ እያልን አይደለንም ያለነው። ነገር ግን የምንችለውን ያክል እናደርጋለን። መሰረቱ ከተጣለልህ በኋላ በመሰረቱ ላይ እዚያ ላይ እያንዳንዱ የራሱን መዳን መፈጸም መቻል አለበት። የመንፈስ ፍሬዎችን መስራት አለበት። ቅዱስ ጳውሎስ ዘዘራ ውስተ ሥጋው ያረር ሞተ ገላትያ ምዕራፍ 6 ላይ የመንፈስ ፍሬዎችን ከነገረን በኋላ ዘዘራ ውስተ ሥጋው ያረር ሞተ። በስጋው በዚህ ዓለም ላይ ደግሞ ዓለማዊነትን የሚሰበስብ ከሆነ ያረር ሞተ ሞትን ነው የሚያጭደው አለ። ወዘዘራ ውስተ መንፈሱ ያረር ሕይወተ ዘላለም። አይ እነዚያ የመንፈስ ፍሬዎች በመንፈሱ ማለትም ስለ ነፍሱ፣ ስለ መልካም ስራው፣ ስለ ሰማያዊ ነገር እነዚህን ነገሮችን ላይ ትኩረት የሚያደርግ ከሆነ አለ በቃ ነገ ያንን ባህር በስ ጊዜ የሚያጭደው ይህንን ነው አለ። በጊዜው እናጭዳለን አለ። ስለዚህ መልካም ስራ ለማድረግ አንታክት አለ። በጊዜው ማጭዳችን አይቀርም። ጌታም ራሱ ለእያንዳንዱ እንደየስራው ከፍለዋለሁ ነው ያለው። ሲመጣም ብራብ አላበላችሁኝ፣ ብጠማ አላጠጣችሁኝ ብሎ ይጠይቃል እኮ። ስለዚህ አሕዛብ እንኳ ነው ከህሊናቸው ሕግ የተነሳ ሮሜ ምዕራፍ 2 ላይ እንደሚነግረን እኛ ይላል ቅዱስ ጳውሎስ ሕግ ያላቸው በሁለት ነገር ይጠየቃሉ። በሕጉም ይጠየቃሉ፣ በህሊናቸውም ሕግ ይጠየቃሉ፣ በተጻፈው ሕግ ይጠየቃሉ። ምክንያቱም እንዲያውም ፍርዱ የባሰ ነው ይላል ይሄኛው። ሕግ ተሰጥቷቸው ወንጌል ተጽፎላቸው ራሱ በዚህ የሚኖሩ ሰዎች ከሕጉ ውጭ ካደረጉ በሕጉም አንደኛ ይዳኝ። አሕዛብ ግን በሕጉ አይዳኝ፣ ሕጉን ስላልተቀበሉት በህሊናቸው ሕግ ነው የሚዳኙት። የህሊናቸው ሕግ ደግሞ ክፉና ደጎ ተፈጥሮ እንኳ ያስተምራቸዋል። ይኸው ጣዖት ሲያመልኩ እኮ በነገራችን ላይ የህሊናቸው ሕግ ምን እያላቸው ነው? የሆነ አምላክ እንዳለ እየፈለጉ ነው ያሉት። እና ታዲያ የሚፈረድባቸው ትክክለኛውን የጽድቅ መንገድ